ሰላም ውድ የቻናላችን ተከታታዮች፣ ዛሬ የእንጀራ እናቷ በቅናት ተነሳስታ ምስኪንና ታማሚ የሆነችዋን የባሏን ልጅ ለመመረዝ ስትሞክር የሚያሳየንን ልብ አንጠልጣይ ታሪክ እንነግራችኋለን። ይህች ሴት ይሳካላት ይሆን? ታሪኩን ለመረዳት ቪዲዮውን እስከ መጨረሻ ድረስ መመልከት አለባችሁ። አሁን ቀጥታ ወደ ታሪኩ ገባላችኋለሁ። በሰፊው ሳሎን ውስጥ ያቺ ምስኪን ሕፃን ሰራተኛዋ ያቀረበችላትን ምግብ ለመብላት ተዘጋጅታ ባለችበት ሰዓት ድንገት የእንጀራ እናቷ ከውጭ ወደ ቤት ውስጥ ትገባለች። ሰላምታ ተለዋውጠው ትቀመጣለች። የእንጀራ እናቷ እንዴት እንደምወድሽ ታውቂያለሽ ብላ ትጠይቃታለች። ሕፃኗም እናቴ ሳትኖር አንቺ እንደ እናት ሆነሽ ስለምትንከባከቢኝ እኔም በጣም ወድሻለሁ ብላ ትላታለች። በውስጧ ክፋትና ተንኮል አስባ የመጣችው የእንጀራ እናት ሰርፕራይዝ ስላለሽ አይንሽን ጨፍኝ ብላ ትላታለች። ልጅቷም በትዕዛዙ መሰረት አይኗን ትጨፍናለች። የእንጀራ እናቷም ፈጠን ብላ ከቦርሳዋ ውስጥ ይዛው የመጣችውን መርዝ አውጥታ የቀረበላት ምግብ ውስጥ ትጨምረዋለች። ምግቡን ትመርዘዋለች። እናትየው ያላስተዋለችው ነገር ሰራተኛዋ ቆማ እየተመለከተቻት እንደነበረ ነው። ሰራተኛዋ ሁሉንም ነገር በዝምታ ተከታትላለች። የእንጀራ እናቷም አሁን አይንሽ መክፈት ትችላለሽ ብላ ትላታለች። ትንሿ ልጅም አይኗን ስትከፍት ምንም ነገር አልተመለከተችም። ግራ በመጋባት ስሜት ውስጥ ሆና እንዴ የታለ ሰርፕራይዙ ብላ ትጠይቃታለች። በዚህ መሃል ሰራተኛዋ ፈጠን ብላ በመምጣት ልትበላው የተዘጋጀው ምግብ ቆይ እንዳትበይ እሺ እያለች እየጮኸች ወደ እነሱ ጋር ትሄዳለች። የእንጀራ እናቷም በንዴት ምን ለማድረግ እየሞከረች ነው ብላ ትጮህባታለች። ሰራተኛዋም በፍርሃትና በድንጋጤ ስሜት ውስጥ ሆና እየተንተባተበች ቅድም እኮ ምግብ ስሰራ ጨው አብዝቼበታለሁ ብላ ትዋሻታለች። ሕፃኗም እንዴ ቅድም የሚጣፍጥ ምግብ ነው የሰራሁት አላልሽኝም ነበር እንዴ ብላ ሰራተኛዋን ትጠይቃታለች። ሰራተኛዋን በድንጋጤ አዎ የኔ ቆንጆ፣ ግን ሳህኑ ቆሻሻ ስለሆነ ሆድሽን ያሳምምሻል እሺ አትብይ ብላ ትላታለች። የእንጀራ እናቷም በብስጭት ከተቀመጠችበት ብድግ ትልና ቆይ አንቺ ምን ለማድረግ እየሞከርሽ ነው ብላ ትጮኻለች። ፈጠን ብላም የኔ ቆንጆ እሷን ታያት እሺ ምግቡን ብላ ምግቡን ስታነሳው ሰራተኛዋም ሳታውቅ በማስመሰል ለልጅቷ ለመስጠት የያዘችው ምግብ ላይ በእጇ የያዘችው የነበረውን የእጅ መታጠቢያ ሳሙና ትደፋባታለች። የእንጀራ እናቷም እንዴ ምንድነው ያደረግሽው ብላ ትጮኻለች። ሰራተኛዋም ለማስረዳት መንተባተብ ስትጀምር በጥፊ መታ ዝም ታስብላታለች። ከፊት ለፊት ዞር በይ ላይሽ አልፈልግም ብላ ትጮህባታለች። ሰራተኛዋም ምግቡን ይዛ ፈጠን ብላ ወደ ማዕድ ቤት ትሄዳለች። ከትንሽ ቆይታ በኋላ የእንጀራ እናቷ ከቤት ስትወጣላት ትንሽዬዋን ልጅ በመያዝ መኝታ ክፍል ውስጥ ሰራተኛዋ ቁጭ ብላለች። ሕፃኗም ግራ በመጋባት ስሜት ውስጥ ሆና ምን ሆነሻል ግን ለምንድን ነው የማትነግሪኝ ብላ ሰራተኛዋን ትጠይቃታለች። ሰራተኛዋም አንቺ ምንም አታውቂም ገና ልጅ ነሽ ብላ ትላታለች። ልጅቷም ፈጠን ብላ ምንድን ነው የማላውቀው ብላ ትጠይቃታለች። ሰራተኛዋም ምግብ እኔ ከምሰጥሽ ውጪ ለትምህርት ቤትም እኔ ከምቋጥርልሽ ውጪ እንዳትበይ ምግቡንም ለማንም እንዳታሳይሽ ብላ ታስጠነቀቃታለች። ልጅቷም ለማየም ብላ ትጠይቃታለች። ሰራተኛዋም አዎ ለማንም አባትሽ እስኪመጣ ራሱ እዚህ ቁጭ ብለን ነው እሺ የምንጠብቀው ዛሬ እመጣለሁ ብሏል ትላታለች። ትንሽዬዋ ልጅም አባቴማ በጣም ናፍቆኛል እቤት ከመጣ ራሱ ስንት ቀኑ ስመጣ ኬክ ይዤልሽ እመጣለሁ ብሏል አለቻት። ሰራተኛዋም እሱ ያመጣልሽን መብላት ትችያለሽ ግን የሌላ ሰው እንዳትበይ እሺ ብላ ትላታለች። በድንገት ትንሽዬዋ ልጅ እንደ ማዞር ያደርጋታል። ሰራተኛዋም በድንጋጤ ምን ሆነሽ ነው ብላ ትጠይቃታለች። ትንሽዬዋ ልጅም ምግብ ስላልበላው ነው መሰለኝ ደህና ነኝ ብላ ትላታለች። በዛኑ ቀንም ትንሿ ልጅ ሶፋ ላይ ጋደም ብላ ባለችበት የእንጀራ እናቷ ከውጪ በጥቁር ፌስታል አንድ ነገር ይዛ ወደ ቤት ውስጥ ትገባለች። የኔ ቆንጆ እንዴት ነሽ ብላ ስትጠይቃት ሰራተኛዋ ትሰማና ከማዕድ ቤት ቀስ ብላ እነሱ ወዳሉበት ትመጣለች። ትንሿ ልጅም ደህና ነኝ ትንሽ ግን ራሴን አሞኛል ብላ ትመልሳለች። የእንጀራ እናቷ ቆንጆ ኬክ ይዤልሽ መጥቻለሁ እሱን ትበያለሽ ብላ ትላታለች። ልጅቷም አባቴ አይመጣም እንዴ ብላ ትጠይቃታለች። እናትየውም መንገድ ተዘጋግቶበት ነው ይመጣል እሺ ብላ ሰራተኛዋን ጮክ ብላ እንድትመጣ ትጠራታለች። ሰራተኛዋ ግን ቀድማ የሚከናወነውን ለማየት አጠገባቸው መጣ ነበር። ባለችበት ሆና አቤት አለች።
የእንጀራ እናቷ በድንጋጤ ስሜት ውስጥ ሆና አጠገቧ እንዳለች ስታስተውል አንቺ ኮቴ የለሽም እንዴ? አስደነገጥሽኝ እኮ። አሁን ካጠገቤ ዞር በይ። ገዛዝቼ ያመጣሁት ዕቃ አለ፣ እሱን ለራት ስሪ ብላ ትላታለች። ሰራተኛዋም በፍርሃት ስሜት ውስጥ ሆና ትንሽዬዋ ልጅ ነይ አብረሽኝ ሁኚ፣ ወጥ መስራት አስተምርሻለሁ ብላ ትላታለች። የእንጀራ እናቷም ዛሬ ነው የምታስተምሪያት? ሂጂ ወደ ኪችንሽ አርፈሽ ብላ ትላታለች። ሰራተኛዋም በፍርሃት ስሜት ውስጥ ሆና ወደ ማዕድ ቤት ትሄዳለች። ትንሽዬዋም ልጅ እማዬ ለምንድን ነው ግን እንደዚህ የምትቆጪው ብላ ትጠይቃታለች። እናትየውም አታያትም እንዴ እንዴት እንደምታናደደኝ? በይ እሷን ታያትና አሁን የኔ ቆንጆ ኬክ አምጥቼልሻለሁ። እሷን ስትበይ እሽታ የለ ምን የለ ፍውስ ነው የምትይው እሺ ብላ ትላታለች። ሰራተኛዋም ማዕድ ቤት ውስጥ ሆና እየተንጎራደደች ኬክ ይዤልሽ መጣሁ ነው ያለችው። ወይኔ ይህች የተረገመች በቃ ዛሬ መርዙን መርዛ ልታበላት ነው። ወይኔ ምን ጉድ ነው? የሆነ ነገርማ ማድረግ አለብኝ። የኔ ምስኪን ቆይ ምን አደረገች ይህች ምስኪን ሕፃን? ዝም ማለትማ የለብኝም እያለች መንጎራደዷን አቆመች። እናትና ልጅ ሳሎን ሆነው ያመጣችውን ኬክ አስተካክላ ቆይ ማንኪያ ይዤልሽ ልምጣ ብላት ወደ ማዕድ ቤት ትሄዳለች። ወደ ውስጥ ስትገባ ሰራተኛዋን አላስተዋለቻትም። ቀስ ብላ ተደብቃ ወጣች። ከበሩም ሳትርቅ የሚከናወነውን ቀስ ብላ ተደብቃ ማየት ጀመረች። የእንጀራ እናቷም ኬኩን አስተካክላ ቀስ ብላ ከኪሱ መርዙን አወጣችው። ኬኩም ላይ በደንብ አድርጋ ጨመረችበት። ኬኩን መረዘችው። ኬኩን አንስታ ወደ ሳሎን ልትመለስ ስትል ሰራተኛዋ ፈጠን ብላ ቀድማ ወደ ሳሎን ሄደች። የእንጀራ እናቷም ሳሎን ስትደርስ ሰራተኛዋን ተመለከተቻት። ሂጂ ወደ ኪችንሽ፣ እዚህ ምን ትሰሪያለሽ ብላ ጠየቀቻት። ሰራተኛዋም አባቷ ደውሎ ነበር፣ እኔ ሳልመጣ ምንም አይነት ምግብ ሆነ ኬክ እንዳትበላ ብሏል ብላ በፍርሃት እየተንተባተበች ነገረቻት። የእንጀራ እናቷም እርግጠኛ ነሽ እሱ እንደዛ ብሏል አለቻት። ሰራተኛዋም በፍርሃት ስሜት ውስጥ ሆና አዎ አለች እየተንተባተበች። የእንጀራ እናቷም ስልኳን ከኪሷ አውጥታ ወደ ባሏ ስልክ ደወለች። ሰራተኛዋ በፍርሃት ስሜት ውስጥ ሆና ጥፍሯን እያፋጠገች ቁጭ ብላለች። የእንጀራ እናቷም በቆመችበት ሄሎ እንዴት ነህ? እኔ ሳልመጣ ለልጅቷ ምንም ነገር እንዳትሰጧት ብለሃል ብላ ተጠይቀዋለች። ሰራተኛዋ ውሸቷ ስለታወቀባት ፈርታለች። የእንጀራ እናትየው በንዴት ዞራ ትመለከታታለች። ስልኩን ዘግታ ቆይ ምን እየሆንሽ ነው? አላልኩም እያለ እኮ ነው ብላ ትላታለች። ሰራተኛዋም እየተንተባተበች ከተቀመጠችበት ትነሳለች። እናትየው በጣም ተናዳለች። ቆይ አንቺ ጭራሽ ፈጥረሽ ማውራት ጀመርሽ ስትላት ራሷን የሳተች አስመስላ ኬኩን ከእጇ ላይ አስጥላት ወደቀች። እናትየው ትንሽዬዋም ልጅ ደንግጠዋል። ፈጠን ብላ ካጠገቧ ያለው ውሃ አንስታ ፊቷን ትረጫታለች። ሰራተኛዋም ደንግጣ የታመመች አስመስላ ከወደቀችበት ትነቃለች። ትንሽዬዋ ልጅ ደህና ነሽ ብላ ትጠይቃታለች። እናትየውም አስከትላ ቆይ ከዚህ በፊት ያምሻል ምን ሆነሽ ነው ብላ ትጠይቃታለች። ሰራተኛዋም ደህና ነኝ ብላ ትመልሳለች። እናትየውም ፈጠን ብላ በይ በቃ ደህና ከሆንሽ ለልጅቷ ተነሽና ምግብ ስሪላት ብላ ታዛታለች። ሰራተኛዋም በፍርሃት ተነስታ ወደ ማዕድ ቤት ትሄዳለች። የእንጀራ እናቷም እቅዷ ባለመሳካቱ በንዴት ሶፋው ላይ ሄዳ ትቀመጣለች። በዛኑ ቀን ማታ የልጅቷ አባት ከቆየበት ስራ ተመልሶ ይመጣል። በሩ ሲከፈት የሰማችው ሰራተኛ ወደ በሩ በመሄድ ከልጅቷ አባት ጋር ሰላምታ ትለዋወጣለች። ቶሎ ብላም ጋሼ ፈልጌክ ነበር ብላ ትለዋለች። እሱም ምን ነው ምን ሆነሽ ነው ብሎ ይጠይቃታል። ወራቸውን ገና ሳይጀምሩ ትንሿ ልጅም አባቴ እያለች ሮጣ መታ ታቅፈዋለች። እሱም እንዴት እንደናፈቀችው ነግሯት ያመጣላትን ስጦታ ሊያሳያት ወደ መኝታ ቤቷ ሄዱ። በሌላ ቀን ቤት ውስጥ የማይጠበቅ አስደንጋጭ ነገር ተፈጥሯል። አባትየውና የእንጀራ እናቷ ቆመው እያወሩ ነው። አባትየው ለልጅቷ መድኃኒቱን ሰጠሻት ብሎ ይጠይቃታል። እሷም አይ አልሰጠሁትም። እሷም አይ አልሰጠዋትም ብላ ትለዋለች። እሱም አልሰጠዋትም ማለት ምን ማለት ነው ብሎ ይጮህባታል። ረሳውታ ምን ላድርግ አለችው። እሱም እንዴት ነው የምትረሺው? እናቷንም እኮ የገደለው ይሄ ነው
እንዴት ትረሻዋለሽ? ምግቡን ከመመገቧ በፊት ነው ማድረግ ያለብሽ፣ ያለዛ አይሰራም፣ ይከሽፋል በቃ ብሎ በንዴት ጮህባት። ሁለቱም ያላስተዋሉት ነገር ቢኖር ሰራተኛዋ ከውጭ ሆና እያዳመጠቻቸው እንደነበረ ነው። ሰራተኛዋ በፍጥነት ወደ ትንሽዬዋ ልጅ መኝታ ቤት ሄደች። እዛ እንደደረሰችም አባትየው ከኋላ ተከትሏት ይመጣል። ከዛም በጥርጣሬ ስሜት ውስጥ ሆኖ ሰራተኛዋን አንቺ ደግሞ እዚህ ምን ትሰሪያለሽ ብሎ ይላታል። እሷም እየተንተባተበች ቁርስ ምን ልስራልሽ ብዬ እኮ ልጠይቃት መጥቼ ነው ብላ ትለዋለች። እሱም ግን በሰላም ነው? ምን ሆነሽ ነው? የደነገጥሽ ትመስያለሽ ብሎ ይጠይቃታል። እሷም ኧረ አልደነገጥኩም የኔ ቆንጆ፣ ቁርስ አብረን እንስራ ብላ ልጅቷን ትጠይቃታለች። እሱም ግራ ተጋብቶ ከመቼ ወዲህ ነው ደግሞ እሷ ምግብ መስራት የጀመረችው ብሎ ይላታል። እሺ ጋሺ ይቅርታ ብላ አንገቷን ትደፋለች። በያሁን ከዚህ ውጪ ብሎ ያባራታል። ሳትወድ በግድ ክፍሉን ለቃ ትወጣለች። አባትየው ለልጁ እናትሽ አንቺን ትታልኝ ነው የሞተችው፣ በአንቺ ውስጥ እሷን አያታል፣ አንቺ የእሷ ማስታወሻዬ ነሽ ብሎ ይላታል። እሷም ሁለታችሁንም በጣም ነው የምወዳችሁ ብላ አባቷን ታቅፈዋለች። እሱም እኔም እወድሻለሁ፣ ደግሞ እናትሽ ምግብ ስትሰጥሽ በደንብ ብይሺ ብሎ ይላታል። ልጅቷም ሰራተኛቸው ስትሰጣት ብቻ ደስተኛ ሆና እንደምትበላ ትነግረዋለች። እሱም እንደዚህማ ማለት የለብሽም፣ እናትሽም የምትሰጥሽን ምግብ መብላት አለብሽ ብሎ ይላታል። ልጅቷም የአባቷን ትዕዛዝ በእሽታዋ ትገልጻለች። ሰራተኛዋም ለቁርስ የሚሆን ሽንኩርት እየከተፈች ባለችበት የእንጀራ እናትየው መታ በፍጥነት ምግቡን እንድትሰራው ነግራት ትወጣለች። ሰራተኛዋም በፍርሃት ስሜት ውስጥ ሆና ወይኔ በቃ ዛሬስ የቁርጥ ቀን፣ ልጅቷን ሊገሏት፣ ምን አይነት ጨካኞች ናቸው፣ እኔስ እንዴት እስከዛሬ ይህን አላስተውልም እያለች በራሷ ተናዳ እየተብሰለሰለች አባትየውም ይመጣና ምግቡን አፍጥኙ እንጂ ቶሎ በይ ብሏት ይሄዳል። ሰራተኛዋ በጣም ፈርታለች። ሽንኩርቱን መክተፍ አቁማ በሐሳብ ተውጣለች። ይቺ ምንም የማታውቅ ልጅ ምን አደረገቻቸው? በቃ ዛሬ እነሱ ካበሏት ልጅቷ መሞቷ ነው፣ ዝም ብዬማ ማየት የለብኝ ብላ የከተፈችውን ሽንኩርት ለማቁላላት ወደ መጥበሻው ጨመረችው። በድጋሚ ማብሰልሰል ቀጠለች። እናቷን ያጣች አንድ ምስኪን ልጅ ምን አድርጊ ነው የሚሏት? የእንጀራ እናቷስ መቼም ያልወለደ አንጀት ነው፣ አባቷ ግን እንዴት ይጨክንባታል ብላ ከራሷ ጋር ታወራለች። በዚህ መሃልም የእንጀራ እናትየው ወደ ኪችን ትመጣባታለች። ገና እስካሁን እያቁላላሽ ነው? ቶሎ ሰርተሽ አምጪ አልተባልሽም ብላ ትላታለች። ሰራተኛዋም አሁን አደርሳለሁ ይቅርታ እትዬ ብላ ትላታለች። ሴትየዋም እኛ ስራ እየረፈደብን ነው፣ አንቺን ነው የምንጠብቀው ትላታለች። ሰራተኛዋም እናንተ ለምን አትሄዱም? እኔ አበላታለሁ ስትላት በንዴት ያልተጠየቅሽውን አታውሪ፣ ቶሎ ምግቡን ሰርተሽ አምጪ ብላ ጥላት ትወጣለች። ሳሎን ሄዳን ከባሏ ጋር አብራ ትቀመጣለች። እሱም ይኸውልሽ ዛሬ ግን በጥንቃቄ ትሰጫታለሽ እንዳትረሽ ይላታል። እሷም ቆይ እንጂ አብረን እንሰጣታለን ብላ ትለዋለች። እሱም እኔማ ሰዓት በጣም ረፍዶብኛል ብሎ ይላታል። እሷም በንዴት ቆይ ማምለጥህ ነው? ሰተናት አብረን እንሄዳለን ትለዋለች። እሱም አይደለም የኔ ቆንጆ በጠዋት ስራ መግባት ስላለብኝ ነው ረፍዶብኛል ይላታል። እሷም ይቺ ሰራተኛ ግን ቆይ መቼ ነው በጊዜ የምታደርሰው ብላ ተነስታ ወደ ማዕድ ቤት ትሄዳለች። እዛም ስትደርስ ሰራተኛዋ ፍዝዝ ብላ ገና ሽንኩርት እያቁላላች በንዴት ትጮህባታለች። ሰራተኛዋንም ማስወጥታ ራሷ ምግቡን ማብሰል ትጀምራለች። ከትንሽ ቆይታ በኋላ አባትና ልጅም ሳሎን ቁጭ ብለው የእንጀራ እናቷ ያበሰለችውን ምግብ ይዛ ትመጣለች። አጠገባቸውም ትቀመጣለች። ትንሽዬዋ ልጅም የኔ ቆንጆ ይሄው አሁን ምግብሽ ደርሷል ብላ ትላታለች። አባትየውም አሁን የኔ ልጅ አይንሽን ጨፍኚ ይላታል። የሚያደርጉትን ነገር ስትከታተል የነበረችውም ሰራተኛ ፈጠን ብላ ትመጣና አይ የኔ ቆንጆ አይንሽን እንዳትጨፍኚ እሺ ብላ ትላታለች። የእንጀራ እናቷ በንዴት ምን አንቺ ደግሞ ምን አገባሽ አርፈሽ ወደ ኪችንሽ ግቢ ብላ ትላታለች።
አባትየውም በንዴት አፍጥጦ ሂጂ አለችሽ እኮ ምን ያስቆምሻል እዚህ ብሎ ይላታል። ሰራተኛዋም በዝምታ ባለችበት ትቆማለች። እሱም በንዴት ሂጂ አልንሽ አይደል እንዴ ምን ይገትርሻል ብሎ ሲያንባርቅባት በድንጋጤ ሽምቅቅ ብላ ወደ ማዕድ ቤቷ ትሄዳለች። የእንጀራ እናትየውና የዛች ሚስኪን ትንሽዬ ልጅ አባት ግን ያለምንም ርህራሄ የልጅቷን አይን ያስጨፍኗታል። እንጀራ እናቷም ከቦርሳ ውስጥ መርዙን አውጥታ ምግቡ ላይ ትጨምራለች። ሰራተኛዋም ከርቀት ሆና ድርጊታቸውን ስትከታተል ነበር። ያለምንም ፍርሃት ደፈር ብላ ወደ እነሱ ትሄዳለች። አጠገባቸው እንደደረሰችም የመረዙትን ምግብ አንስታ ትገለብጠዋለች። ሁለቱም በንዴት እንዴ ያምሻል እንዴ ብለው እሷን መናገር ሲጀምሩ ትንሽዬዋ ልጅ በድንገት ራሷን አንስታ ትወድቃለች። አባትየውም በድንጋጤ እየተርበተበተ ወይኔ ልጄን በላኋት፣ መድኃኒቱን ስጪኝ ቶሎ በይ ብሎ ጮኸ። ሰራተኛዋ ግራ ተጋብታለች። ፊቷ ላይ የመረበሽ ስሜት ይታያል። መርዝ ነው ብላ አስባ የነበረው ነገር መድኃኒት ነበር። የእንጀራ እናቷም ቦርሳዋ ውስጥ እየበረበረች በመከራ መልሳ የከተተችውን መድኃኒት ሰጠችው። መድኃኒቱን ትንሽ እንዳቀመሳት ልጅቱ በሰመመን ነቃች። አባትየው ከነበረበት የጭንቀት ስሜት ረጋ አለ። ሰራተኛዋም ጠጋ ብላ ምንድነው ጋሼ ብላ ጠየቀችው። አባትየውም የልጄን እናት የግድላት ህመም በልጄ ውስጥም አለ። ስለዚህ እሷም ሳታውቀው መድኃኒት ምን ሰጣት ውስጧ እንዳይረበሽ ነው። ላንቺም ያልነገርንሽ እንዳትነግራት፣ ስለዚህ አንቺም በሚስጥር ያዥው አላት። ትንሽዬዋ ልጅም ሙሉ በሙሉ አልነቃም። ሰራተኛውም ባደረገችው ነገር እጅግ አዝና ተሰብራለች። የእንጀራ እናቷ የተናደደች ትመስላለች። በውስጧ ብዙ ነገር እያብሰለሰለች ነው። አንቺ ህፃን፣ አዎ መድኃኒት እንደምትወስጂ አታውቂ። አባትሽ የሚሰጥሽ መድኃኒት እናትሽን ከገደላት በሽታ የሚያድን፣ እኔ ግን የምሰጥሽ መድኃኒት መርዝ እየጨመርኩ ቶሎ ወደ እናትሽ የሚልክሽን ነው። አዎ የኔ ልጆች እህታቸው ካልሆነችና የአባታቸውን ፍቅር ከሚጋራባቸው ሰው ጋር እንዲያድጉ አልፈቅድም። እኔም ባሌን ማንም እንዲጋራብኝ አልፈልግም። እሱ ከኔና ከልጆቼ ውጪ የማንም እንዲሆን አልፈቅድም። ይሄኔ እሱ ላደንሽ እየለፋ ያለው ይመስላል። አይደለም፣ እሱን የማንም እንዲሆን አልፈቅድም። አንቺ የትዳሬ ጠንቅ ነሽ፣ አንቺን እስከ መጨረሻው አስወግድሻለሁ ብላ ለራሷ የክፋቷን ሴራ ፊት ለፊታቸው ትወጥናለች። ስለተከታተላችሁን እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ሐሳባችሁንም ደግሞ ኮሜንት ላይ አጋሩ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።